በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ይህንን መርሃ ግብር በያላችሁበት ሆናችሁ የምትከታተሉ በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። ጠብቆ ይህን ሰዓት እንደዚህ ስሙን ጠርተን ቃሉን ለመስማት ለመነጋገር ያበቃን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁንልን። ባለፈው ሳምንት የእመቤታችንን መቅድም የመጀመሪያውን ማለት ነው ሁለት መቅደሞች እንዳሉ ተነጋግረናል። ዝንቱ መጽሐፈ ሥርዓት የሚባልና ስሙ ነግረክሙ የሚባል ወይም በዕለተ ሰንበትና በእመቤታችን በዓላት ብቻ የሚነበብና በዘወትር ቀን የሚነበብ ተብሎ ሁለት ተአምር አለ። የሁለት መቅደም አለ። መቅደመ ተአምር አለ ከእመቤታችን ተአምር አስቀድሞ የሚነገር። ስለዚህኛ ስሙ ነግረክሙ የሚለውን ነው ያየን ያለ ነው። ይሄም ደግሞ ዘወትር የሚነበበውን ሁልጊዜም የእመቤታችን ተአምር ቅዳሜም ከሰኞ እስከ ዓርብ እና የእመቤታችን 33 በዓላት ብቻ የሚነበበውን መቅደም ነው ያየን ያለ ነው። ባለፈው ሳምንት እግዚአብሔር ያክብራችሁ መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ተአምር ለመስማት አይነ ልቡናችሁን ያብራላችሁ። በረከቷ ልመናዋ ከሁላችን ጋራ ለዘላለሙ ይኑር። ከተአምር አስቀድሞ ይህን ነበር ህዝቡም በዝነ ልቡናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልመናዋን ምስጋናዋንም በልቡናችሁ አሳድሩት አኑሩት። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም ከነሱ ልትወለድ ተፈጠሩ የሚለውን ድረስ አይተን ነው ያቆምነው። ማለትም ከቁጥር 1 እስከ 7 ያለውን ቁጥር 7 ላይ ያለውን ጀምረናል። አልጨረስነውም። ወንድማችን አንተነህም ባለፈው ሳምንት በጥያቄው መርሃ ግብር ላይ በሚቀጥለው ሳምንት ሰፋ አድርገን አንድ ላይ ብናየው መልካም ነው የሚል ማሳሰቢያ ሰጥቶ ነበር። የተለያየ ነው። የእግዚአብሔር ቸርነቱ ስለማያልቅ ለቀጠሮ አብቅቶናል። ለቀጠሮ ያበቃን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ስለዚህ ባለፈው ለመጨረሻ ጊዜ ያየነው እመቤታችንን ለማመስገን ዓለም እመቤታችንን ለማመስገን ተፈጠረ። ፍጥረት ሁሉ ቁጥር 7 ላይ ማለት ነው። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነሱ እንድትወለድ ተፈጠሩ የሚል ቃል ነው ያለው። ሁሉም እመቤታችንን ለማመስገን ተፈጠረ የሚለውን ጀምረናል። ቀጥሎ ያለውን ግን አላየነውም ነበር። ስለዚህ ዛሬ ሙሉውን አይተነው ብንሄድ መልካም ነው። በዛውም እንደከለሳም እንደማስታወሻም ስለሚሆን ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለው ባለፈው ሳምንት እንዳየነው ፍጥረታት ሁሉ በምሳሌነት እመቤታችንን ለመግለጥ የእመቤታችንን ክብር ለመግለጥ ፍጥረት ሁሉ ተፈጠረ ብለን ነበር ያየነው። ለምሳሌ ፀሐይ ምሳሌነቷ ለእመቤታችን ናት። ምስቢተ ዕደት አበርም ብርሃነ ፀሐይ ከፀሐይ 7 እጅ የምታበራ ተብሎ ሲነገር የእመቤታችን ብሬት ለመግለጥ ፀሐይን ሌሎቹንም ፍጥረታት ሰማይን ምድርን አንቲ ታቢ ሰማይ ወተከብሪ ምድር ሲል አንቺ ከሰማይ ትበልጫለሽ እመቤታችንን ትበልጣለች ለማለት ከምን እንዲህ ብሎ ፍጥረታት በአጠቃላይ ለእመቤታችን ክብር ማነጻጸሪያነት ወይ እመቤታችንን ለመግለጥ
ተፈጠሩ ማለት እንደሆነ ፀሐይ የእሷ ብርሃን የእመቤታችን ደግሞ የንጽህናዋን ቅድስናዋን ለማነጻጸር እንደሚጠቅም አይተናል። በዛው ላይ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለውን ባለፈው ሳምንት እንዳነሳ ነው ምን ነው እንግዲህ ሲጠየቅም እንሰማለን። እግዚአብሔር ስለ የሥነ ፍጥረት መጽሐፍ በአጠቃላይ ስናይ እግዚአብሔር እንደዛሬ ሁሉ በአንድነት በሶስትነት ሲቀደስ ይኖር ነበረ። ዓለምን ልፍጠር ብሎ አስቦ ማልቀረ ፈጠረ። ምንና ምን ቢሉ ሰውንና መላእክትን ክብሩን ለማውረስ ስሙን ለመቀደስ ፈጠረ። ሰውና መላእክት የእግዚአብሔርን ክብር እንዲወርሱ ስሙን እንዲቀድሱ ተፈጥረዋል። የቀረው ፍጥረት ግን ለአንክሮ፣ ለተዘክሮ፣ ለምግበ ሥጋ፣ ለምግበ ነፍስ ስለ አራት ነገር እንደተፈጠረ ይነግረናል። ስለዚህ ከአራቱ ነገር መካከል አንዱ ምንድነው? አንክሮና ተዘክሮ የሚለው ነው። አንክሮ ማለት እግዚአብሔር ለማድነቂያ ፍጥረቱን አይተን እግዚአብሔርን እንድናደንቀው ማለት ነው። በልው ወደ እግዚአብሔር ግሩም ግብርከ ይላል ዳዊትም የፈጠረውን ፍጥረት በመመልከት እግዚአብሔርን እንድናደንቀው አንደኛው። ሁለተኛው ለተዘክሮ እግዚአብሔር እንድናውቅበት ስራውን እንድናውቅ ተአምሩን እንድናውቅ። ሌላው ደግሞ ለምግበ ሥጋ ለምግበ ነፍስ ለሥጋ ሰው እንዲመገበውና ለነፍስ እንዲሆነው ተፈጠረ። ስለዚህ ሰው ፍጥረት የተፈጠረው እግዚአብሔርን ለማድነቅ የእግዚአብሔርን ስራ ለመግለጥ ፍጥረትን እግዚአብሔር ምክንያቱም ስራውን አይተን እግዚአብሔርን እንድናውቀው እንድናደንቀው ወደ እግዚአብሔር እንድንቀርብበት ነው እንጂ የተፈጠረው እንዴት እመቤታችን ለማመስገን ተፈጠረ የሚል ጥያቄ ያው አንዳንድ ጊዜ መናፍቃኑን በየሚዲያው ሲነሳ ይሰማልና እዚህ ላይ ባለፈው አንተና ማሳሰቢያ እንደሰጠን እንግዲህ አዳም ዕፀ በለስን በልቶ በእግዚአብሔር ላይ በእግዚአብሔር እንደሚበድል በእግዚአብሔር ላይ እንደሚያምጽ እግዚአብሔር ያውቃል። ስለዚህ አዳም በንጽህና በእግዚአብሔር አርአያና አምሳል ተፈጥሮ ኃጢአት ሰርቶ እግዚአብሔር እንደሚበድል እንደሚቆሽሽ እግዚአብሔር እያወቀ ስለምን አዳምን ፈጠረው ቢሉ ከአዳም ኃጢአት ይልቅ የእመቤታችን ቅድስና አዳምን እንዲፈጠር አድርጎታል። አዳም ራሱ የተፈጠረው በእመቤታችን ቅድስና ነው። ምክንያቱም እመቤታችን ቅድስት ንጽሕት የሆነችው ዘር በአዳም ወገን ተጠብቃ ያለችው እመቤታችን በወገቡ ባትኖር ኖሮ አዳም አይፈጠርም ነበር። ስለዚህ እግዚአብሔር አዳምን የፈጠረው አዳም ከሚበድለው በደል ይልቅ የእመቤታችን ቅድስና ስለሚበልጥ አዳም ቢበድልም በእመቤታችን በኩል ስለሚነሳ ስለሚድን ስለዚህ ነገር እግዚአብሔር አዳምን ፈጥሮታል ነው። ስለዚህ አንዱ ሁለተኛው ነው እንግዲህ በሶስት ከፍለን ማየት እንችላለን። ይሄ ዓለም ሁሉ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለው እንደውም በአራት እናድርገው እንድንመችን። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለው እመቤታችን ቅድስት ድንግል ማርያም ራሷ እንዳለችው ፍጥረት የሚለው ትውልድ የሚለውን ስለሚገልጥ ነው። ኦሪት ዘፍጥረት የሚለውን ኦሪት ዘልደት ይላል ግዕዙ። ትውልድ ሁሉ ያመሰግናል ያለችው ፍጥረት ሁሉ ያመሰግናል። ፀሐይ፣ ጨረቃም፣ ከዋክብትም፣ እጽዋት ሁሉም ያመሰግናል። በፍጥረት አንደበት በፍጥረት ሁሉ ስለምትመሰገን። ሁለተኛው ፍጥረታት እንታልና ማንጻጸሪያ ሆኖ ስለሚገኝ አንድ ፀሐይን፣ ከዋክብት፣ ተራራን፣ ሰማይን፣ ምድርን፣ ባህርን ይህን ሁሉ ስናይ ለእመቤታችን ቅድስና ርኅራኄ ማነጻጸሪያ ሆነው ስለሚቀርቡ። ሶስተኛ ከአዳም ኃጢአት ይልቅ የእመቤታችን ቅድስና ስለሚበልጥ እንዲያውም በቀለሜንጦስ ላይ ምን ይላል? ሶበሰ ኢኮነት ዛቲ ቅድስት ድንግል እምኢፈጠርክዎሙ ለአዳም ወለሔዋን። እመቤታችን ቅድስት ድንግል ማርያም ቅድስት ሆና ባትገኝ ኖሮ የመጀመሪያው ፍጥረት ሁሉ የሚለው ትውልድ ሁሉ የሚለውን ነው። ትውልዱን ሊያመሰግኙ። ሁለተኛው ደግሞ ፍጥረታት ለእመቤታችን እንደ ምሳሌ
እንደማነጻጸሪያ የእመቤታችንን ክብር የእመቤታችንን ንጽህና የእመቤታችንን ቅድስና ለመግለጥ እንደማነጻጸሪያ ስለሚጠቅሙ ነው። ሶስተኛው አዳም ዕፀ በለስን በልቶ እግዚአብሔርን እንደሚበድል እግዚአብሔር ያውቀዋል። ነገር ግን ዕፀ በለስን በልቶ አዳምን ቢበድልም ከአዳም በደል ይልቅ የእመቤታችን ንጽህና እንደሚበልጥ አውቆ ነው የፈጠረው እና በዚህ በአክሲማሮስ ላይ ቃል በቃል ቢላስ ፎበሰ ኢኮነት ዛቲ ቅድስት ድንግል እምይፈጠርክዎሙ ለአዳም ወለሔዋን እመቤታችን ቅድስት ድንግል ማርያም ቅድስት ሆና ባትገኝ ኖሮ አዳምና ሔዋንን ባልፈጠርኳቸው ነበር የሚል ንባብ አለ በአክሲማሮስ ላይ ማለት ነው። እና ኢሳይያስም እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንን በመሰልን ነበር ይላል። ያ ማለት ምንድነው? አዳም እንደሚበድል እግዚአብሔር ያውቃል። ከበደለ ደግሞ እንደሚሞት ያውቃል። ስለዚህ በድሎ ወደ ሞት ወደ ጥፋት የሄደው አዳም ዳግመኛ እንደሚነሳ በእመቤታችን በኩል ስላወቀ አዳምን ሲፈጥረው እመቤታችንን አይቶ ነው፣ እመቤታችንን እያየ ነው። በእመቤታችን በኩል እንደሚነሳ እያወቀ ነው የፈጠረውና ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለው ከዚህ የተነሳ ነው። ሶስተኛው ይሄ ነው። አራተኛው በሐዲስ ተፈጥሮ ፈጥሮናል። እግዚአብሔር ሐዲስ ተፈጥሮ ማለት ከሚጎኑ በፈሰሰ ማየገቦ ተጠምቀን ያገኘነው ድህነት ነው። ከመቤታችን ከጌታችን ከቀኝ ጎኑ በዕለተ ዓርብ በፈሰሰው ውሃ ተጠምቀን አዲስ ተፈጥሮ ነው። ከዛ ምድር ቆሻ ነበረ። ወምድርኒ ትገብር ፋሲካ ታጥባ በደመ ክርስቶስ ይላል ቅዱስ ያሬድና ምድር በክርስቶስ ደም ታጥባ ሐሴትን ደስታን ፋሲካን ታደርጋለች ሲል ቆሻ ነበር ምድር፣ ተራራው፣ ሰማዩ፣ አየሩ ሁሉ ቆሾ ነበርና እግዚአብሔር ይሄ ሰማይ የምንለው የአየሩ ማለት ነውና ከምድር እስከ ሰማይ ያለው በቆሾ ነበርና ይሄ የሚታጠነው ለጣዖት የሚታጠነው ጢስ ወደ ላይ ይወጣ አየሩን ሁሉ በክሎት ነበርና እግዚአብሔር ከፍ ብሎ ሲሰቀል በክርስቶስ ደም ተቀድሷል። ስለዚህ አዲስ ተፈጥሮ ፈጥሮናል እና አራተኛ በሐዲስ ተፈጥሮ ለመፈጠራችን ምክንያቷ ደግሞ እመቤታችን ቅድስት ድንግል ማርያም ናት። ክርስቶስ የተዋሃደውን ሥጋ ከሰማይ ይዞት አልመጣም። ኢነስኦ ለዘነሶ መላእክት አላነሳም ዘር አብርሃም የተዋሃደውን ሥጋ ከሰማይ ይዞት አልመጣም የአብርሃም ዘር ከምትሆን ከእመቤታችን ተዋሃደው እንጂ እንደሚል ስለዚህ በእነዚህ በአራቱ ምክንያቶች ነው። ይሄ እንግዲህ ለመያዝም እንዲመቸን እነዚህን አራቱ ምክንያቶች መያዝ በቂ ነው። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ማለት ፍጥረት የሚለው ትውልድ የሚለውን የሰው ልጆችን የሚለውን ይናገራል ያመጣል። ፍጥረት የሚለው ራሱ ሰማይ ወምድር የዲሱቲ ሰማይንም ፀሐይም ጨረቃም እመቤታችንን ፍጥረት ሁሉ ያመሰግናታል። ሌላው ደግሞ ፍጥረታት ለእመቤታችን ለክብሯ እንደማነጻጸሪያ ሆነው ይጠቅማሉ ነው። ሌላው ከአዳም በደል የእመቤታችን ንጽህና እንደሚበልጥ አውቆ ፈጥሮታል ነው። በመጨረሻም ደግሞ ከእመቤታችን በነሳው ሥጋ እግዚአብሔር በደሙ ከጎኑ በፈሰሰው ውሃ ዓለምን ቀድሶታልና እመቤታችን በሐዲስ ተፈጥሮ ለመፈጠራችን ምክንያት ስለሆነች ስለዚህ እመቤታችንን ሰዓሊ ለነ ቅድስት የማይላት የማያወድሳት የለምና ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ይላል። ቁጥር 8 ላይ ስንሄድ እዚሁ ቁጥር 7 ላይ ያላየነው ነገር ምንድነው? አዳምና ሔዋንን እመቤታችን ከእነርሱ እንድትወለድ ተፈጠሩ ይላል። ስለዚህ አዳምና ሔዋን የተፈጠሩት እመቤታችን ከእነሱ እንድትወለድ ነው ማለት ነው። እንድትወለድ ነው። ይሄ ከቀድሞ ጋር አያይዘን ማየት እንችላለን። ምክንያቱም አዳምና ሔዋን የተፈጠሩት ተፈጥረዋል። ነገር ግን እነሱ በድለው እንደሚሞቱ ይታወቃል። ስለዚህ እነሱ ያመጡትን በደል ደግሞ የምታስወግደው ድንግል ማርያም ናት። ስለዚህ ድንግል ማርያም ለመገኘቷ ደግሞ እነሱ ቀድመው መገኘት ነበረባቸው። ስለዚህ በአዳምና በሔዋን መገኘት ምክንያት ድንግል ማርያም አግኝተናታል ነው። ከነሱ እንድትወለድ ተፈጠሩ። ይሄንን እንግዲህ መጀመሪያ ዛፍ ይተከላል። ለምሳሌ የአትክልት ማንጎም ወይራም
ሌላም ፍሩትን ብርቱካንን ዛፍን ተክል ዛፉ የሚተከለው ፍሬውን ተፈልጎ ነው። ፍሬው መጀመሪያ የብርቱካን ፍሬን ለማግኘት ብርቱካንን እንደመትከል ማለት ነው። ብርቱካን እንደመትከል ስለዚህ ብርቱካኑ የተተከለው የብርቱካኑ ፍሬ እንዲገኝ ነው። ስለዚህ ፍሬው ክርስቶስ ነው። ፍሬው ክርስቶስ ነው። ፍሬውን ይዛ የተገኘችው ደግሞ እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ዛፍን ቀድሞ ተክሎ ከዛፉ ፍሬ እንደመጠበቅ ማለት ነው እና አዳምንና ሔዋን ቀድሞ ፈጥሮ እመቤታችን ቅድስት ድንግል ማርያም ተጠብቃለች ማለት ነው። ስለዚህ እግዚአብሔር እመቤታችን እንዲያየ ነው አዳምንና ሔዋን የፈጠራቸው እንደማለት ነው። አዳምና ሔዋን በራሳቸው በንጽህና በቅድስና ጸንተው እንደማይኖሩ ይልቁንም መልካሙን ፍሬ የምታስገኝ እሷ እንደሆነች አውቆ አዳምና ሔዋንም እመቤታችን ከእነሱ እንድትወለድ ተፈጠሩ። ስለዚህ ይሄኛው የተለየ ሐሳብ አይኖረውም። ይሄው ነው አዳምና ሔዋን እመቤታችን ከእነሱ እንድትፈጠር ከእነሱ እንድትወለድ ተፈጠሩ የሚለው ንጽሕት ዘር እመቤታችን እንደሆነች አዳም እና ሔዋን በገነት በነበሩ ጊዜ ከገነትም ሲወጡ ተስፋቸው የነበረው ያው የሴቲቱ ዘር እንደነበረ ይነግረናል። ቅድም እንዳልነው ነው ዛፍ ተክሎ የዛፉን ፍሬ እንደመጠበቅ ወይም የዛፉን ፍሬ ፈልጎ ዛፍ እንደመትከል ማለት ነው። ዛፍ ከተከለ በኋላ ፍሬውን ነው የሚጠብቀው። ስለዚህ አዳምና ሔዋንን ከፈጠረ በኋላ ደግሞ ዓለምን ለመመገብ ዓለምን ለማንጻት ዓለምን ለማዳን እመቤታችንን ከእነሱ ይጠብቃት እንደነበረ ያሳያልና በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ይላል እግዚአብሔር። በዘርህና በዘሯ ስለዚህ የሴቲቷ ዘር ክርስቶስ ነው ማለት ነው። ሴቲቱ ደግሞ ድንግል ማርያም ናት። ሴቲቱ ሔዋን ናት። ስለዚህ የዘር መገኛ ናቸው ነው። አዳምና ሔዋን የዘር መገኛ ናቸው። እመቤታችን ደግሞ የዛፉ ፍሬ ናት። ዛፍ የሚተከለው ለፍሬው እንደሆነ ሁሉ አዳምና ሔዋንም እውነተኛው የሕይወት ፍሬ የሚገኝባትን እመቤታችን ለማስገኘት ተፈጠሩ እንደማለት ነው። በዚህ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ስለዚህ ዘር የተባለችው እመቤታችን መሆኗን እዚህ ላይ ያሳያል ማለት ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ጽት ይሉኛል፣ ከአዳም ጀምሮ እስከሷ ያለው እመቤታችንን ለማመስገን እንደተፈጠረ ይነግረናል ማለት ነው። ስለዚህ በአጠቃላይ እመቤታችን ቅድስት ድንግል ማርያም ድንገት የመጣች ሳትሆን እግዚአብሔር ዓለምን ሲፈጥር አዳምና ሔዋንን በገነት ሲያኖር እመቤታችንን እያየ እንደፈጠራቸው ያሳያል ማለት ነው። ይሄ በቃላይ እንግዲህ የቁጥር 7 ሐሳብ ይሄ ነው። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ፣ አዳምና ሔዋንን እመቤታችን ከነሱ እንድትወለድ ተፈጠሩ የሚለው ይሄን ነው። ቁጥር 8 ላይ አዳምም እመቤታችን ማርያም ከእርሱ አብራክ እንድትከፈል ከሔዋንም ማህፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። ይሄ ደግሞ አዳም እንደ ነብይ ማለት ነው። አዳም እንደ ነብይ ነበር። እንግዲህ በኦሪት ዘፍጥረት ላይ ምዕራፍ 3 ቁጥር 20 ላይ አዳምም ለሚስቱ ሔዋን ብሎ ስም አወጣላት፣ የሕያዋን ሁሉ እናት ናትና የሚል ቃል አለ። የሕያዋን ሕይወት ያላቸው ፍጥረታት ሁሉ እናት ናትና አዳምም ሚስቱን ሔዋን ብሎ ስም አወጣላት ይላልና ስለዚህ ሔዋንን ሕይወቴ ነሽ ይላት ነበር የሚለው እውነተኛው የሕይወት ምንጭ ኢየሱስ ክርስቶስ የሚገኝባት ሁለተኛው ሔዋን እመቤታችን ማርያም ከእርሷ ዘር እንደምትወጣ በትንቢተ መነጽር አይቶ በረድኤተ እግዚአብሔር ተጎብኝቶ
መንፈስ እግዚአብሔር ተቃይቶ የተናገረው ትንቢት ነው ማለት ነው። ስለዚህ ሔዋንን ሕይወቴ ነሽ ይላት ነበር። አዳምን እመቤታችን ማርያም ከእርሷ አብራክ እንድትከፈል ከሔዋንም ማህፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። ስለዚህ እውነተኛው የሕይወት መገኛ የሕይወት ምንጭ ክርስቶስ ከእመቤታችን እንደሚወለድ አውቆ ማለት ነው። ስለዚህ ከእርሷ አብራክ እንድትከፈል የሚለው እመቤታችን ከሰማይ የወረደች ዓለም ሆኗል እውነተኛ የሰው ዘር መሆኗን እንድንረዳ ነው። ምክንያቱም ከአዳም አብራክ እንደምትገኝ ከሔዋን ማህፀን እንድትወለድ የሚለው አነጋገር አንደኛ የሕይወት መገኛ መሆኗ ሕይወቴ ነሽ ማለቱ ማለት ነው። አዳም ሕይወቴ ነሽ አለ። አንደኛ የጎሰቆለው ሕይወቱ የሚታደስባት ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት ይላል። የመጀመሪያው ሰው አዳም በአንቺ ታደሰ ይላል። ሕይወት አገኘ ተነሳ። ስለዚህ የሕይወት መገኛ ክርስቶስ የዘላለም ሕይወት እኔ እውነት መንገድና ሕይወት ነኝ ያለ አምላክ የሚያረጋግጥ ነው። ኃይል አርያማዊት ከሰማይ የመጣች እንዳልሆነች ወይም ረቂቅ መንፈስም እንዳልሆነች የዘር ሐረጓን እንደሚታወቅ ባያት ጊዜ የሞት ምክንያት ነች፣ ሞትን አምጥታብኛለች ብሎ አልጠላትም። ይልቁንም ሕይወት ያላት ምክንያቱም ከእመቤታችን ዘር የምትገኘው ድንግል ማርያም የሞት መርገም ምን የምታጠፋ መሆኗን በመንፈስ ቅዱስ ተረድቶ ስለነበረ ነው። እቺ ምክንያት የመጣብኝ ብሎ ሔዋንን አልጠላትም። ይልቁንም ሕይወት ነሽ አላት። ያ ማለት ምንድነው? ባንቺ ውእቱ ተስፋሁ ለአዳም የሚስተደድም ገነት ተፈጸመ ተስፋው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። የአባቶቻችን ተስፋ በድንግል ማርያም ምክንያት ተፈጸመ፣ የመድኃኒት መስቀልም በቀራንዮ ተተከለ። ስለዚህ እመቤታችን ማርያም አዳምም እመቤታችን ከሷ አብራክ እንድትከፈል ከሔዋን ማህፀን እንድትወለድ አውቆ ማርያምን ሕይወቴ ነሽ ይላት ነበር የሚለው ኃይለ ቃል ሶስት ነገሮችን ያሳየናል። የመጀመሪያው እመቤታችን ከአዳም እና ከሔዋን ባህሪ የተገኘች ሰው መሆኗን፣ ሁለተኛ አዳም ገና በገነት ሳለ በእመቤታችን አማካኝነት የሚገኘውን ድነት ተስፋ ያደርግ እንደነበረ ከገነት ሲወጣም እመቤታችንን ተስፋ አድርጎ ነው የወጣው። ሶስተኛው እመቤታችን ቅድስት ድንግል ማርያም የአዳም ተስፋው የሔዋንም የመዳኛዋ ዋስትና መሆኗን በደንብ የሚያረጋግጥ ነው ማለት ነው። ቁጥር 9 ላይ የእመቤታችን ክብሯና ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር የሚል አለ። እስቲ ቁጥር 9 ላይ የእመቤታችን ክብሯና ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር የሚል ኃይለ ቃል ነው ያለው። ይህ ደግሞ የሚያሳየን አንደኛው ክብሯ እኛ ከምንሰማውና ካወቅነው በላይ መሆኑን እንድንረዳ ነው። አሁን የእመቤታችን ተአምሯ ሊነበብ ነው። ስለዚህ እመቤታችን ተአምሯ በዚህ ልክ ነው፣ ይሄ ብቻ ነው፣ እነዚህ ናቸው መጽሐፍ የተጻፉት ብለን እንዳንወስነው ክብሯ እኛ ከምንሰማው ካወቅነው በላይ መሆኑን እንድንረዳ በትንሹ አእምሯችን የእመቤታችንን ምስጢር ተረድተን እንደማንጨርሰው አውቀን በትህትና እንድንሰማ ውሱን በሆነው ገደብ ባለበት በተከፈለ ልቡና የእመቤታችንን ምስጢር እንደው ተረድተን እንደማንጨርሰው አውቀን በትህትና እንድንሰማ ለሷ ያለን አድናቆትና ፍቅር እንዲጨምር የሚያሳስብ ነው። ይሄ የእመቤታችን ክብሯና ምስጋናዋ ተጽፎ ቢሆን ምን ብራና በቻለው ነበር። ክብሯና ምስጋናዋ ሁሉ ተጽፎ ቢሆን እንግዲህ እግዚአብሔር ለእመቤታችን የሰጣት ጸጋ ቅድስና በሰው ልጅ ታሪክ ውስጥ ያላት ድርሻ እጅግ ሰፊ ከመሆኑ የተነሳ በሰውኛ ቋንቋ ተከናውኖ ተነግሮ የማይፈጸም መሆኑን ይገልጣል ማለት ነው። ይሄም በምሳሌ ብናየው አንድ ትልቅን ባህር በትንሽ ስኒ ቀርቶ መጨረስ እንደማይቻል ሁሉ የእሷንም የእመቤታችንንም ክብር በመጽሐፍ ተጽፎ መጨረስ እንደማይቻል የሚገልጽ ነው ማለት ነው። የእመቤታችንን ክብሯን ተናግሮ መጨረስ አይቻልም። ያ ማለት በመልአኩ ለቅዱስ ዮሐንስ ወንጌላዊ እንዳሳየው ትልቁን ባህር በእንቁላል ቅርፊት እየቀዳ እንደማፍሰስ ይሄ ማለት እንደማይቻል ነው።
ይሄ ደግሞ በዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ ኢየሱስ ያደረገው ብዙ ሌላ ነገር አለ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸው ይመስለኛል ቅዱስ ዮሐንስ ነው የተናገረው ቅዱስ ዮሐንስ ወንጌላዊ የጌታችን ወንጌል ጽፎ ሲጨርስ ምንድነው ያለው ጌታ ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ ብዙ ታሪክ ጽፏል ብዙ ተአምር ጽፏል የመጻጉን ታሪክ ጽፏል የጠሚዎስን የበርጠሊሞስን ታሪክ ጽፏል የሳምራዊቷን ጽፏል የአላዛርን ከሞት መነሳት ጽፏል ብዙ ጽፏል ነገር ግን ምን አለ መጨረሻ ላይ ጌታ ያደረገው ተአምር እያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸው ነበር ነው ስለዚህ እንደዚሁም የቤታችን ክብር ከልጇ ክብር ጋራ የተቆራኘ በመሆኑ ማለት ነው ዓለም ባልበቃው ነበር በማለት ገልጠውታል ማለት ነው ይሄ ደግሞ ነብዩ እግዚአብሔር ቅዱስ ዳዊት በመዝሙር 87 ቁጥር 3 ላይ ነኪር ነገሩ በእንቲአኪ ኦ ሀገር እግዚአብሔር የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው ይላል ያ ማለት ተናግሮ መጨረስ አይቻልም ድንቅ ነገር ነው የተደረገው ስለዚህ ያንን ድንቅ ነገር ጥቂት ነገር ከፍለን መናገር ይቻላል እንጂ በእመቤታችን የተደረገው እያንዳንዱ ምስጋናዋ ሁሉ ተጽፎ ቢሆን ኖሮ ምን በራና በቻለው ነበር ይሄ ማለት የእመቤታችንን ተአምር የሚሰማ ምእመን ለመስማት የተዘጋጀ ምእመን ስነ ልቡናውን ከፍቶ በትትና ሆኖ ለመስማት እንዲዘጋጅ ለመናገር ነውና የእመቤታችንን በእርግጥም ቅዱሳን ሊቃውንት እንደሚናገሩት የእመቤታችንን ተአምር ተናግሮ መጨረስ የሚቻል የለም ከዚህ በፊትም ደጋግመን አንስተናል እነ ቅዱስ ኤፍሬም እና አባ ጊዮርጊስ ዘጋስጫ እነ ቅዱስ ያሬድ እነ አባ ሕርያቆስ ጠቅላላ ይሄንን ጀምረውት ሲደነቁ አይተናል የእመቤታችንን በአጠቃላይ የእመቤታችንን ምስጋና መጀመር እንጂ መጨረስ አይቻልም የጀመሩ በጣም ብዙ ቅዱሳን አባቶችን እናውቃለን የጨረሱ ግን የሉም ተሸንፈው ተውታል የእመቤታችንን ምስጋና መጨረስ የማይቻለው ለምንድን ነው ቢባል የአሸናፊ እግዚአብሔር እናት ስለሆነች ነው ስንጸልይ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል እንመድላ የአሸናፊ የእግዚአብሔር እናት ሆይ ያ ማለት ልጇ እግዚአብሔር አሸናፊ ነው ቅዱስ 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 እግዚአብሔር ጸባኦት ፍጹም ነው ጸባኦት የሚለው አሸናፊ የሚል ነውና የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ያ ማለት ምንድነው እግዚአብሔር አሸናፊ ነው የሚባለው ዓለም እግዚአብሔርን ለወቅ ለመራመር ብሎ ቢጀምር ያው ተሸንፎ ይተዋል መድረስ አይችልም በምርምር አይደረስበትም እሱ የገለጠልን ያክል እናውቃለን እንጂ እኛ ተመራምረን እግዚአብሔር እንዲህ ነው እንዲያ ነው ማለት አንችልም ልክ እመቤታችንም እንደዛ ናት የእመቤታችን ምስጋናዋን ክብሯን ብንመረምር እንተዋለን አባ ሕርያቆስ እንደተናገረ ልቡናዬ በነፋስ ተከሻ ሊጫን የልጅሽ መሰወሪያውን ያይ ዘንድ ይወዳል ከምስራቅ እስከ ምዕራብ ይሄድ ዘንድ ይወዳል ግን አቅቶት ወደ አነዋወሩ ወደ ቀደም አነዋወሩ ይመለሳል ስለዚህ እመቤታችን የአሸናፊ እግዚአብሔር እናት ስለሆነች እሷም አሸናፊ ናት ስለዚህ ለዚያ ነው ብዙ ቅዱሳን እመቤታችንን ለማመስገን ይጀምሩና መጨረሻ ላይ ተሸንፈው ይተውታል ለዚህ ነው በጣም እንደ ትልቅ ማስረጃ የሚሆነን እንደ ቅዱስ ኤፍሬምም ብዙ ብለዋል ከእንግዲህ ቅዱስ ኤፍሬም በሞራል ጀምሮ እመቤታችንን ለማመስገን እመቤታችን ከፊቱ ቁጭ ስላለች በወርቅ ወንበር ላይ ስለተቀመጠች በብርሃን ዙፋን ላይ ስለተቀመጠች እሷን እያየ ሰግዶ ምስጋናዋን ጀምሮ መጨረሻ ላይ ግን አሐዘብ ዮማዋግ ደጸጋከ የጸጋህን ማዕበል እባክህ ያዝልኝ አልቻልኩም ብሎ እንደተወው እናያለን በእድሜው ልክ 64 ውዳሴ ያዘጋጀ በ60ኛው ግን በቃ አንቺ ከሁሉ ትበልጫለሽ ብሎ ነው የዘጋው ከዛ በላይ ምንም መናገር አልቻለም ከዚያ በተሻለ መልኩ ደግሞ የእመቤታችን ምስጋናዋ የሚርበው የሚጠማው እንደ ልብስ መጎናጸፍ የሚፈልገው ደግሞ የመልካ ማርያምን የደረሰው ከዚህ በፊትም ብለናል እመቤታችን በተቀሉ ቅድስት ናት ብዬ መስገኝማ ክብሯን እንዴት ገልጠዋለሁ ስለዚህ የእመቤታችን እያንዳንዱ የአካል ክፍሎቿን እየጠራው አመስግኛ አድንቄ
በእያንዳንዱ የአካል ክፍሎቿ እመቤታችን መማጸን አለብኝ ብሎ ተነሳ። እሱም እንግዲህ መልክአ ማርያም ሁልጊዜ ስንጸልይ እናያለን። ከስሟን የሚጀምረው ስሟን ያነሳል፣ ስሟን ያመሰግናል፣ ያደንቃል። መጨረሻ ደግሞ በስሟ ይማጸናል። የራስ ጸጉሯን ያነሳል፣ በራስ ጸጉሯ ይማጸናል፣ የራስ ጸጉሯን ያደንቃል። እንደዚህ እያለ ሄደና መጨረሻ እንግዲህ የሚታየውን አካሏን የማይታየውን አካሏን የአካል ክፍሎቿን አይኗን፣ ጥርሷን፣ አንደበቷን፣ ምላሷን፣ ጉሮሮዋን፣ ሆዷን፣ ኩላሊቷን እንዲህ እያንዳንዱን እያለ ያመሰግንና መጨረሻ ላይ ግን ምንድነው ያለው? በጽሂፍ ኢይፈጽሞ ለስብሐትኪ እንግዳ እመኮነ በቅድሜ ስፍሐ ምድር ሰሌዳ። እንግዳ የሆነው ምስጋናሽን ሰማይ ሰሌዳ ቢሆን ጽፌ መጨረስ አይቻልኝም ነው ያለው። ሰማይ ሰሌዳ ቢሆን እንግዳ የሆነው ምስጋናሽን ጽፌ መጨረስ ምን ማለት ነው? እመቤታችን እያመሰገናት፣ እያወደስናት፣ እየቀረብናት፣ እየተማጸናት በሄድን ቁጥር እመቤታችን ለኛ የምትገልጠው ክብሯ ስለማያልቅ እንግዳ ነው። ትናንትና ካወቅናት የበለጠ እየተገለጠች ስትሄድ እንግዳ ነው። ስለዚህ እንግዳ የሆነው ምስጋናሽን ሰማይ ሰሌዳ ቢሆን ጽፌ መጨረስ አይቻለኝም ሲል እንሰማዋለን። ይሄን ብሎ ደግሞ አይረካም፣ ይቀጥላል። ሁለተኛውን ሰላም ለፍሰተ ስጋኪ መካነ ፍስሐ ምጡቀ በአይባነ ባህሪ ዘተነድቀ ማርያም ደብተራ እንተ ይትከደን ይሰቀ ጽሂፈ ውዳሴኪ ኢሚሃል ቀሶ በኮነ ተቀዝና መከረም ተቀለመው ሰማይ ረቀ። ሰማይና ምድር እንደ ወረቀት ቢሆኑ፣ የክረምቱ ውሃ እንደ ቀለም ቢሆኑ፣ እጽዋት እንደ ብዕር ቢሆኑ፣ የሰው ልጆች ሁሉ በሙሉ ጸሐፊዎች ቢሆኑ ጽሂፈ ውዳሴኪ ኢሚሃል ቀ ምስጋናሽን ጽፎ መጨረስ የሚቻለው ማንም የለም ብሎ ያደንቃታልና የእመቤታችን ክብሯና ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። አድናቆት ነው እንግዲህ። ምን ብራና በቻለው ነበር። ከከብት ሌጦ ተፍቆ የሚዘጋጀው ብራና የትኛው በቻለው ነበር ብሎ ያደንቅ። ምዕመናን እንዲዘጋጁ ነው። መቅድም ስለሆነ ከመቅድሙን የዋናውን ታምሩን ለመስማት ይሄ ክብሯ ምስጋናዋ ተጽፎ ቢሆን ምን ብራና በቻለው የሚለው ክብሯኛ ከምንሰማው በላይ እንደሆነ ጨርሶ እንዳልተመዘገበ ይጻፍ ቢባልም እንደማያልቅ እንድንረዳ ነው። ይሄን ደግሞ ቀደም ብለን በደንብ በተናገርነው መሰረት ነው ሊቃውንት እንዴት አድርገው የእመቤታችን ባህር እንደሆነ። ስለዚህ የእመቤታችን በትህትና እንድንሰማው እና እግዚአብሔርም እንዲገልጽልን ያልተጻፈው እንዲገለጥልን እየናፈቀን እየጓጓን እንሰማው ነው እና በአጠቃላይ ለእመቤታችን ያለን አድናቆትና ፍቅር እንዲጨምር ለማድረግ ነው ይሄ ቁጥር 9 የሚያሳየን ማለት ነው። ቁጥር 10 ላይ ሊሰማው የሚችለው ምን ጆሮ ነው፣ ሊወስነው የሚችለውስ ምን ልብ ነው የሚል ቃል ደግሞ አለ። ሊሰማው የሚችለው ምን ጆሮ ነው፣ ሊወስነውስ የሚችለው ምን ልብ ነው። የእመቤታችን የቅድስት ድንግል ማርያም ምስጋናና ክብሯ እጅግ ብዙና ጥልቅ በመሆኑ ሰምቶ ሊጨርሰው ወይም ሙሉ በሙሉ ተረድቶ ሊፈጽመው የሚችል ጆሮ የለም። ይህም ክብሯ ከሰማያዊ መላእክት የተያያዘ ነው። ምክንያቱም ከክርስቶስ ጋር ከነገረ ክርስቶስ ጋር የተገናኘ ነው። ስለዚህ ሰምቶ መጨረስም አይቻልም፣ መወሰንም አይቻልም። ሊወሰን የሚችለው ምን ልብ ነው ማለት መወሰን ማለት ገድቦ እንደው በቃ ጠንቅቆ ማወቅ መረዳት የሚችለው ማንም የለም የሚል ከላይኛው ጋር የተገናኘ ነው ይሄኛው። ምክንያቱም ሊሰማ የሚችለው ምን ጆሮ ነው ማለት ያ ሰማይና ምድር የማይችሉት ወይም ደግሞ ብራና የማይችለው እንደው ታሪኳ በቃ አይጻፍ ባይሆን ይነገር። እሺ በብራና መጻፍ ካልተቻለ ይነገር ቢባል ሊሰማው የሚችለው ጆሮ ምንድነው? ሊወስነው የሚችለው ምን ልቡና ነው። ስለዚህ ሊሰማም የሚችል ሊወስነውም የሚችል ማንም የለም የሚል ነገር ነው የሚነግረን። ይሄም ቁጥር 10ን በአጠቃላይ ስናየው ታምረ ማርያም ስንሰማ ከሰው ዕውቀት በላይ በሆነ እምነት መስማት እንዳለብን፣ ከስጋዊ ዕውቀት ከስጋዊ ምርምር በላይ በሆነ ነገር መስማት እንደሚገባን፣ የምንሰማው ነገር ረቂቅና ሰማያዊ ምስጢር መሆኑን
እንድንገነዘብ በትህትና ሆነን ሚስጥሩን እንዲገልጽልን እየጸለይን መስማት እንደሚገባን የሚያሳይ ቃል ነው ማለት ነው ይሄኛው። ቁጥር 11 ላይ አስቦ ሊደርስበትስ የሚቻለው እንደምን ያለ ህሊና ነው። እንግዲህ መስማት የሚችል ጆሮ የለም፣ መወሰን የሚችል ልቡና የለም። እንደው ደግሞ እንዴት ይሆን ብሎ አስቦ የሚደርስበትን ህሊና የለም። ያን ቅድም ካልነው ጋራ ማገናኘት ነው። ጽፎ ውዳሴኪ ሚሐል ቀርሶ በኮነ ጥቀ አስቦ ነበር በደንብ በቃ እመቤታችን እያንዳንዱን ክፍሏን ጠርቼ አመስግኛ አድንቄ አወድሼ ተማጽኜ ጨርሳለሁ ብሎ ነበር። ግን አስቦ የሚደርስበትም ህሊና የለም። ስለዚህ ህሊናም አስቦ የሚደርስበት አይደለም ነው። ይሄ ያው በመጽሐፍ ቅዱስም ላይ የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው፣ ፍርዱም የማይመር ነው፣ ለመንገዱ ፍለጋ የለውም እንደሚል እግዚአብሔር ዓለምን ለማዳን እመቤታችን የመረጠበት መንገድ ለሰው ህሊና የማይመረመር ጥልቅ ጥበብ ነው ማለት ነው። በዚህ በመዝሙር 139 ቁጥር 6 ላይ ዕውቀትህ ከኔ ይልቅ ድንቅ ሆነች በረታች፣ ወደ እርሷም ለመድረስ አልችልም። ቅዱስ ዳዊት ቅዱስ ጳውሎስም በሮሜ ምዕራፍ 11 ቁጥር 33 ላይ የእግዚአብሔር ባለጠግና ጥበብ ዕውቀቱም እንዴት ጥልቅ ነው፣ የማይመረመር ፍርዱም የማይመረመር ለመንገዱ ፍለጋ የለውም ሲል፣ ስለዚህ እግዚአብሔር ዓለምን ለማዳን እመቤታችን የመረጠበት መንገድ የእመቤታችን ንጽህና ከመውለዷ በፊት ድንግል፣ በወለደች ጊዜ ድንግል፣ ከወለደች በኋላ ድንግል፣ ይሄንን አስቦ መርምሮ የሚደርስበት ምን ህሊና ነው ይላልና ይህ ቁጥር በአጠቃላይ ስናየው ተአምረ ማርያምን ስንሰማ በራሳችን ሎጂክ ወይም ፍልስፍና ብቻ ሳይሆን በመንፈሳዊ ትሕትና ሲሆን ሊሆን እንደሚገባ በእኛ እግዚአብሔር ራሱ ካልገለጠልን እመቤታችን ራሷ ካልነገረችን በስተቀር እነ ቅዱስ ሉቃስ ራሱ ስለ እመቤታችን የተናገሩት እመቤታችን በረከት ነው፣ እመቤታችን ገልጣላቸው ነውና የሰው ህሊና ደካማ መሆኑን አውቆ የእግዚአብሔርን እንዲገልጥልን መለመን፣ እመቤታችን በሰው ህሊና ተመርመራ የማታልቅ የጸጋ ባሕር መሆኗን ያሳያል ማለት ነው። ይሄ ቁጥር 11 ላይ ቁጥር 12 ላይ ትንሽ 3 ሰዓት አንድ እቺን እናያት። ቁጥር 12 ላይ ነገር ግን ይላል፣ ነገር ግን የተቻለንን ያህል ከምስጋናዋ በጥቂቱ እንነግራቸዋለን እናገራለን። የተቻለንን ያክል ይሄ ደግሞ ምንድነው እንግዲህ አሁን የእመቤታችን ክብሯ ልዩ መሆኑን ቢጻፍ እንደማያልቅ የሰው ጆሮ ሊሰማው የሰው ልቡና ሊወስነው የሰው ህሊናም ደግሞ መርምሮ ሊደርስበት የማይቻል እንኳን ቢሆን እንዲህማ ከሆነ እንዴት አድርገን እንሰማዋለን እናንተስ ከየት አምጥታችሁ ትነግሩናላችሁ እንዳትሉን ደግሞ ነገር ግን የተቻለንን ያህል ከምስጋናዋ በጥቂቱ እንናገራለን። ስለዚህ በተአምሯ የተጻፈው ከምስጋናዋ በጥቂቱ ነው ብሎ ያሳስባል ማለት ነው። በጥቂቱ ይሄ እንግዲህ ከቁጥር 9 ከቁጥር 10 እና ከቁጥር 11 ጋራ ተያያዥነት ያለው ነው ማለት ነው። ቁጥር 12 ነገር ግን በጥቂቱ እንነግራቸዋለን። ይሄ ማለት በትህትናን ይገልጣል ማለት ነው። ምንም እንኳን ክብሯ በብራና ተጽፎ ባያልቅ በጆሮ ተሰምቶ ባይፈጸም በህሊናም ተመርምሮ ባይደረስበትም እኛ ግን ስለ ፍቅሯና ስለ በረከቷ ስንል ዝም አንልም ማለት ነው። ስለ ፍቅሯ ስለ በረከቷ ስንል ዝም አንልም፣ ጥቂት ነገር እንነግራቸዋለን። ይሄ ማለት ባንችልም እንኳን ስለ ፍቅሯ እንናገራለን የሚል የፍቅር ግዴታን ያሳያል ማለት ነው። ደካሞች ብንሆንም ውሱን ብንሆንም ግን ጥቂትም ቢሆን እንናገራለን። ስለሷ በተናገርን ቁጥር በረከት ስለምናገኝ የበለጠውን ደግሞ እሷ ስለምትገልጥልን ጥቂት ነገር እንነግራቸዋለን ነው። ይሄ እንደ ሰው አቅም የተቻለንን ያህል ማለት የኛን አቅም የኛን ደካማነት የሚገልጽ ነው። ስለዚህ እግዚአብሔር ከሰው ልጅ የሚፈልገው እንደ አቅሙ ማመስገኑን ነው። ይሄ ደግሞ ሰው የአቅሙን መናገር የአቅሙን ማመስገን እንደሚገባውም ያሳስባል ማለት ነው። እዚህ ላይ እኔ እኮ ደካማ ነኝ፣ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ እንደዚህ ነኝ ብሎ መንፈሳዊ ነገር ከመስራት መገደብ እንደሌለበት የአቅሙን ማድረግ እንዳለበት እንደ አቅሙ። ስለዚህ እንደ አቅማችን የተቻለንን ያክል ማለት እንደ አቅማችን ለባሮቹ ገንዘብ ሰጥቶ ነግዱበት ያለው ጌታ
ለእያንዳንዱ እንደየአቅሙ ሰጣቸው አይደለም የሚለው። ስለዚህ እንደ አቅማችን የተቻለን ያክል እነግራቸዋለን የሚለው እግዚአብሔር ለሰው ልጅ የሚፈልገው እንደ አቅሙ ማመስገን እንደሆነ እኛ እንደ እሷ ክብር መጠን ሳይሆን እንደኛ ደካማ አቅም መጠን እናመሰግናታለን የሚል ትርጉም ነው ያለው ማለት ነው። በወንጌልም ላይ ጌታችን ኢየሱስ ቤተ መቅደስ 2 ሳንቲም የጣለችውን መበለት ሁሉ ጊዜ በሉቃስ ወንጌል ምዕራፍ 21 ቁጥር 3 ላይ ታሪኳ ይነገራል። ያላትን 2 ሳንቲም አውጥታ ሰጠችና ከሁሉ ይልቅ አብልጣ ጣለች አላት ማለት ነው። ከሁሉ ይልቅ አብልጣ ጣለች እንደ አቅሟ ነው በቃ። ምክንያቱም ሌሎቹ ከእርሷ የበለጠ ብዙ ሰጥተዋል። ማንንም ያደነቀው የለም ከዚያ ውስጥ ከትርፋቸው ስለሰጡ፣ እሷ ግን ጉድለቷን ስለሰጠች እንደ አቅሟ ማለት ነውና ስለዚህ እንደ አቅማችን የተቻለንን ያክል ማለት እንደኛ እንደ አቅማችን ዝም ማለት እንደሌለብን ያሳያል። እንደገና ደግሞ ከምስጋናዋ በጥቂቱ ነው የተባለ። ይሄ ከምስጋናዋ በጥቂቱ ደግሞ እኛ የምንችለው እሱ ስለሆነ ነውና ተአምረ ማርያም ውስጥ ያሉት በሺዎች የሚቆጠሩ ተአምራት ቢሆንም እንኳን አንደኛው በዕለቱ የሚያነበው ካህን የእመቤታችንን ተአምር የተጻፉትን እንኳን በሙሉ አንብቦ አይጨርስም ያን ዕለት። ከምስጋናዋ ጥቂቱን ነው፣ ከክብሯ ጥቂቱን ነው፣ ከተአምሯ ጥቂቷን ነው፣ አንዷን ተአምር ነው የሚያወጣውና ተአምረ ማርያም ውስጥ ያሉት በሺዎች የሚቆጠሩ ተአምራት ቢሆንም እንኳን ከእሷ ሰፊ ክብር አንጻር ሲታይ ጥቂት ናቸው ነው ማለት። አንደኛ ሁሉንም ማያነብን ግን ብዙ ተአምራት ቢጻፍም ከነዛ ከእመቤታችን ተአምር ደግሞ ጥቂት ናቸው የተጻፈው። ጥቂት አንደኛው የተጻፈው ጥቂት ነው የሚል መልእክት ነው ያለው። ሁለተኛው ደግሞ የተጻፈው ብዙ ቢሆንም ያለውን ተአምር እኛ ዛሬ የማነብላችሁ ተአምር ግን ጥቂቷን ነው የሚል ነገር ነው ያለው ማለት ነው። ቅዱስ ጳውሎስም በዚህ በኤፌሶን መልእክቱ ምዕራፍ 3 ቁጥር 19 ላይ ከእውቀትም የማያልፈውን የክርስቶስን ፍቅር ታውቁ ዘንድ የእመቤታችን ክብር እንግዲህ ከእውቀት በላይ ነው። የክርስቶስን ፍቅር ታውቁ ዘንድ የክርስቶስን ፍቅር ማወቅ ከእውቀትም ይልና የማያልፈውን ከእውቀትም የማያልፈውን የክርስቶስን ፍቅር ታውቁ ዘንድ የክርስቶስ ፍቅር በራሱ እውቀት ነው። ስለዚህ የእመቤታችንን ክብር ከእውቀት በላይ ስለሆነ እኛ የምናገረው ጥቂቱን ብቻ ነው። ስለዚህ ይሄንን ቁጥር 12ን ስናጠቃልለው መንፈሳዊ ምስጢርን ስንናገር በትህትና ሊሆን እንደሚገባ ሙሉ ክብሯን ተናግሮ እንደማንጨርስ አውቀን በተሰጠን ጸጋ መጠን ማመስገን እንዳለብን ተአምረ ማርያምን መስማት የበረከት ተሳታፊ ለመሆን እንጂ ምስጢሩን መርምሮ ለመጨረስ እንዳልሆነ ያስገነዝባል። ስለዚህ ባጭሩ እኛ ደካሞች ብንሆንም ክብሯን የማይመረመር ቢሆንም ስለ ፍቅሯ ግን ጥቂት መናገር የሚገባ መሆኑን ያሳያል ማለት ነውና እንግዲህ እስከ ቁጥር 12 ያለው ይሄ ነው። ምናልባት አሁን እስካሁንም አልተቆራረጠ ከሆነ ለዛሬ እዚህ ላይ እናቆምና የሚቀጥለው ሳምንት ደግሞ እንቀጥላለን እግዚአብሔር እንደፈቀደ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን።